ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። ሚውት አድርጌ ልቀመጥ እኔ እሳቸው እንዲመልሱልኝ ፈልጌ ነው። እሺ መምህር ኤፍሬም ናቸው የሚመልሱልኝ። እንግዲህ መምህር እንደመሆናቸው መጠን እስኪ አንድ ጳጳስ አሁን በጣም እንግዲህ እየሰማን ያለው ነገር በጣም ጆሮን ጭው ያደርጋል እርግጥ። ነገር ግን አባታችን ምናልባት አንድ ጳጳስ ሊቅ መሆን አለበት እንዴ? አሁን ያው እንግዲህ መቼም ሁላችንም አሁን ጳጳስ እንደ ሊቅ ነው እና የምናየው መስፈርቱ ምንድን ነው? አሁን በዚህ ያክል ደረጃ እንደዚህ አይነት ትምህርቶች የሚያስተምሩ የኛ አባቶች ሲጀመር እንዴት በምን መስፈርት ነው ጳጳስ ራሱ የሚሆኑት? እና ጳጳስ ለመሆንስ ይሄ አሁን ሊቅነት የሚባለውን መስፈርት ቤተክርስቲያን ያስቀመጠችውን መስፈርት ማሟላት ግድ ነው ያስፈልጋል ወይ? አንድ ይሄ ነው። ሁለት ደግሞ እኛ እንደዚህ አይነት ትምህርቶችን ስንሰማ አሁን በጣም የወረደ ሰው እኮ አለ በእውቀት። አሁን እንደኛ ወረድ ያለ ሰው አለ በእውነቱ፣ የሚሰናከል ሰው እኮ አለ በእውነት። እና እንደው እስኪ አሁን እንደዚህ አይነት ትምህርቶችንስ እንዴት ነው እሱ የኛ አባቶች ማስተማር ያለባቸው? ከስር ላለ ምዕመን መጠንቀቅ የለብንም ወይ? ጥንቃቄ ማድረግ የለብንም ወይ? እግዚአብሔርስ ቢሆን ያስቀመጠው እነዚህን አባቶች መንጋውን እንዲጠብቁ አይደለም ወይ? እስኪ ይህንን ነገር መምህር ኤፍሬም አንዳንድ ነገር ቢሉኝ። በተለይ ደግሞ መስፈርቱ ላይ ብዙ ሰው አሁን በቃ ጳጳስ ሲባል ቆቡን ብቻ ሳይ በቃ ሊቅ አድርጎ ነው የሚያየው። እና እንዴት ነው የሚታየው ይሄ ነገር? የኔ አባት መምህር ኤፍሬም ይቀጥሉ። ጤና ይስጥልን፣ እንደምን ሰነበታችሁ? እንኳን አደረሰዎት። እርሶም ገብተው ነበር እንዴ? ዋው አደረሰን። እንዴ ይፍቱ መሰራቲያት እግዚአብሔር ይፍታ። እርሶን ሁላችሁ መምህራን፣ ቀሲስ ቴዎድሮስ፣ ሌሎቻችሁ መምህራን ሁሉ ሰላም ብያለሁ። ወንድም ኬኩን ያላችሁ ሁላችሁ ላይምታችሁም ያላችሁ ሰላም ብያለሁ። ወደ ጵጵስናው ከመሄዴ በፊት አጋጣሚ ቀሲስ ከፍተው ሳይ ወደ ቀሲስ ነበር የገባሁት እና ወደ እርሶ ስገባ ገና 110 ምናምን ሰው አለ። እርሶም ገና በደንብ ሀሳብ አልጀመሩም። እንደዛ አካባቢ ላይ በነበሩበት ሰዓት ሰው እየሳቡ ስላልነበረ ኮሜንት ሳይ ሊቀ ሊቃውንት ተዚህ ይምጡ የሚልና ከእርሶ ድምፅ ደግሞ እንደው መምህራኑ ሲዋከቡ አይቼ ነው እንጂ መክፈት አልፈለኩም ሲሉ አዲስ ነገር እንደተፈጠረ ገባኝ። ስለዚህ ተመልሼ ወደ ሊቀ ሊቃውንትን ሳያቸው ይምጡ የሚል ሰው ስለነበረ ወደ እሳቸው ፋይል እጀ ገባሁና ሳይ ከ2000 በላይ ሰዎች ያሉበት ስለ ቤዛ ተነስቶ የሚከራከሩበት ግሩፕ ነው። ያው ከመግባቴ ሳቡይ በሙገሳ ለማሰር ሞከሩ። ያው እሱ ማሰሪያም ብዙም አላዘኝምና በደንብ ተወያየንና ቤዛ ላይ ያው ተማመን። እንግዲህ ቤዛ ላይ ተማምነን ሁሌ የሚያወጣት ጥቅስ አለች። የእመቤታችን ቤዛነት ተረዳ። ያው እየተቀያየሩ እኔ ደክሞኛል ደግሞ ገሌ እያለ 4 ሰው የሚሆን አስተናገድኩና መጨረሻ ያው አጋጣሚ የቤዛ የምትለዋን ሐሳብ በቃ እሷን መልሰህልኛል፣ ገብቶኛል፣ ግን ኢየሱስ እንዴት ነው ዛሬ ሁሉ ይለምናል ወይ የሚል ጥያቄ ጠየቀና መልሱ የሥላሴን የኩነት ስም ስትነግረኝ ያኔ ነው መልሱ፣ ጥያቄው መልሱን አገኘሁት በሚል ትንሽ ሰጣ ገባ መጣ። አልረዳለ። መጨረሻ እኔ እኮ ኩነትን አልቀበልም አለ። ያ ማለት በግልባጩ ሥላሴን አታምንም እንዴ ስለው ሥላሴን አምናለሁ ኩነትን ግን አልቀበልም አለ። እንግዲህ መልስ ላለመስጠት የሄደበት ርቀት ነው፣ ወይም ደግሞ የአድል መልሱን ስለማያውቀው ለመሸፈን ነው። ካላወቀው እንግዲያው ሳይገባህም ስለው ሚውት አድርግ እንዲያድርግ ምናምን የሚል ነገር ገባነ። ያው ጥለን ወረድንና በጥቅሉ በዛ ልክ ያው ቤዛ የሚለውን አምኗል። እንግዲህ የእመቤታችን ቤዛነት ጌታን ስለወለደች ቤዛ መባሏን በቃል ኪዳኗ ነፍሳትን ማዳኗን ቤዛነት መሆኑን በደንብ ተረድቷል። እግዚአብሔር ወደ እውነት እንዲመልሰው ነው ማስበ። እንግዲህ ወደ ቼኩን ጥያቄ ስመጣ ጵጵስና መስፈርት አለው ወይ? ዓለም ላይ ካሉት ሲመቶች በተለየ ትልቅ ጥንቃቄ የሚፈልግና መስፈርቱ ብዙ የሆነ
መስመር የሚባለው አንዱ ጵጵስና ነው። አንድ ጳጳስ ይቅርና አንድ ካህን በፍትሐ ነገሥት 4ቱን ወንጌል ማወቅ አለበት ነው የሚለው። 4ቱን ወንጌል ያላወቀ ካህን ክህነት እንዳይሾም ሰለስቱ ምዕት በሕግ ተናግረዋል። ምክንያቱም ካልተማረም ያስተምረው የለውምና ነው። የክህነት አንዱ ሙያ ደግሞ ወንጌል ማስተማር ነው። ከዚህ አልፈን ወደ ጵጵስና ስንሄድ የሚለብሰው ጥቁር ቆብ ይህ የከበረ አስኬማ የሕዝቡን መከራ እኔ ልሸከም ማለት ነው። ይሄ የእጃቸው ስፋቱ የልብሱ የቀሚሱ ስፋት ለጌጥ የተደረገ አይደለም። ይህ እንደሰፋ እኔም በዚህ ሁሉ ነፍሳትን ወደ ገነት አሻግር ዘንድ በምድር ባሉበት ጊዜ በክርስቶስ ወንጌል አስተምር እጠብቅ ዘንድ ስልጣን ያለኝ ነኝ የሚለውን ሊገልጽበት የሚችል አለባበሱ ሁሉ የሚያስተምር ነው ማለት ነውና፣ ዳሩ ግን የጵጵስና መስፈርቱ ምንድን ነው ሲባል በመጀመሪያ የቤተ ክርስቲያኗን ትምህርት ብሉይ ሐዲስ ማጥናት ቢኖር በጣም ድንቅና ደግ ነው። እንደየጊዜ ግብሩ ሰው ከጠፋ የቤተ ክርስቲያኗን ትምህርት ባይጠነቅቅም ቅድስናው ታይቶ ሲመት ይከናወንለታል ማለት ነው። ነገር ግን የጵጵስና አንዱ መስፈርት አንዲት ምሳሌ መስል ዘንድ ተገደድኩኝ። ቅል አለ። ቅል የሚባል የውሃ መቅጃ ይሟሻል። የተለያዩ ነገር ተደርጎበት በጓሮ ይጣላል። አመድ፣ ሌላ ሌላ ነገሮች በውስጡ ተከቶ በጓሮ ይጣልና በኋላ በር ኑሮ የመራረው ያለው አንጀቱ በደንብ ሲወጣለት ወደ ቤት አስገብተው ሰዎች የፈለጉበትን መጠጥ ይበርዙበታል። እርሱም ያስገቡበትን መጠጥ ጣዕሙን ይሰጣል። ነገር ግን ሳይወጣ እንዳለ ዝም ብሎ በዛው መራራው እንዳለ ወይን ቢገለብጡበት የወይንን ሳይሆን የራሱን የመራራውን ጣዕም ነው የሚያስተጋባ። ውሃም ቢሰጡት የውሃውን ሳይሆን የራሱን ያስተጋባል ማለት ነው። ጳጳስ ማለት ቅል ማለት ነው በአጭር ቋንቋ ሲገለጽ። ይህ ቅል በኋላ በር ስለተጣለ መልኩ ጠውልጎ መራራው ወጦለት ዙሮ መጥቶ ቤት ውስጥ አገልግሎት እንደሚሰጥ ሁሉ አንድ ሊቀ ጳጳስ በገዳም ተከቶ ባዕት ታጽንቶ ልክ መራራ የተባለ ዘረኝነት፣ ፍቅረ ነዋይ፣ መራራ የተባለ እኔን አድምጡኝ ባይነት፣ ሌላውን ከማድመጥ ይልቅ መሮጥ ሁሉ አይለፈኝ ባይነት፣ ከእንደዚህ ነገር ሁሉ የራቀ መሆን ሲችል ያኔ ለሲመት ለምርጫ ይካሄዳል ማለት ነው፣ ወይም ይፈለጋል ማለት ነው። እና በአፍአ ነበረ ወደ ውስጥ አስገቡት ማለት ያ ቅል በአፍአ ኑሮ ወደ ውስጥ እንደሚገባ ሁሉ ይህ ጳጳስ በገዳም ተከቶ ከዓለም ተለይቶ የነበረው በገዳሙ ውስጥ መራራው ሲወጣለት መጦ ዙሮ ወደ ዓለም እንደሚያስተምር ሁሉ ይህ ቅል መጦ በዓለም ሁሉ መጦ ዙሮ መቅጃ እንደሚውል ሁሉ ሊቀ ጳጳሱም ደግሞ መጦ በዓለም ደረጃ ለዓለም መምህር ሆኖ እንዲያስተምር ይደረጋል ማለት ነው። መራራው ያልወጣለት ቅል የራሱን ጣዕም እንደሚሰጥ ሁሉ መራራው ያልወጣለት ሊቀ ጳጳስም አመጣው ቢሾሙት ቢያስቀምጡት ሊያስተጋባው የራሱን ጣዕም እንጂ የቤተ ክርስቲያኗን ትምህርት አይሆንም ማለት ነው። ለምን ከተባለ መራራው አልወጣለትም። አንድ ጳጳስ እረድ ሆኖ ከመጳጳሱ በፊት ሳይመነኩስ ማለት ነው አንድን ገዳም ሲያገለግል ይኖራል። በዛ የረድነት ሙያው ለመምህር ገሌ ወይ ለቀሲስ ገሌ ወይ ለዲያቆን ገሌ ወይ ለአንዱ ለአባ ገሌ እረድ ሆነ ውሃ ቅዳ እንጨት ፍለጥ ተብሎ ከገዳሙ ለተሻለ ለአንድ ሰው ተሰጥቶ ይቀመጣል። ያን ገዳም በዛ ገዳም ተቀምጦ የገዳሙን ስራ እየሰራ ያን አባት እያገለገለ ህይወቱን እየለመደ ይኖራል። ከዚያ በኋላ መመነኩስ ነኝ ብሎ በራሱ አንደበት ይናገራል እና መንኩስ ተብሎ ይመነኩሳል። ከመነኮሰ በኋላ በደንብ ቤተክርስቲያን የሚያገለግልበት ንጹህ ፍቅር ታይቶ አንስተው ወስደው ባንዱ ሊቀ ጳጳስ ስር ተቀምጦ ስርዓት እያየ እንዲያድግ ይደረጋል። እድሜው ከ40ዎች በላይ ከፍ ሲል ወደ 50ዎች ሲደርስ በጣም ወጣት ሆኖ የራሱን ሐሳብ እንዳይናገር
በጣም ሸምግሎ አንደበቱ ጃጅቶ ወንጌሉን ለማስተማር ደግሞ እንዳይድት እንዳያቅተው መካከለኛ በሆነበት ስርዓተ ቤተክርስቲያንን በሚያገለግልበት ንጹህ ዘመኑ ላይ ውክልና ይሰጠዋል ማለት ነው። እና ያ ቅል እንዳልኋችሁ ወይን ቢያደርጉበት የወይኑን ጣዕም እንደሚሰጥ ውሃም ሲያደርጉበት የውሃውን እንደሚሰጥ ትግራይም ቢሾሙት የትግራይን ሕዝብ ያስተምራል፣ ትግራዊ ይሆናል እያልኳችሁ ነው። ኦሮሞን ቢያደርጉት ኦሮሞን መስሎ፣ አማራን ቢያደርጉት አማራውን መስሎ ማገልገል ይጀምራል። መራራው ያለቀቀው ቅል የራሱን ጣዕም እንደሚያስተጋባ ሁሉ ዘረኝነቱ ያለቀቀው ጳጳስም የራሱን ሀገርና የራሱን ክብር ብቻ እየጠበቀ የሚኖር ይሆናል ማለት ነው። ስለዚህ የጵጵስና መስፈርቱ በዚያ ልክ እናቱና ሌላ ሴት ሁለት እኩል ሲቆሙ ተመሳሳይ እይታ ማየት የሚችል ዘር የሌለበት በዛ ልክ ሲሆን ነው ማለት ነው። ሌላው በመጽሐፍ በትርጓሜ ከሊቀ ጵጵስና ውክልና ከተሰጣቸው አባቶች መካከል በቀዳሚነት የምናውቀው አባ ሕርያቆስ ቅዳሴ ማርያምን የደረሰው ታሪኩን እንደምታውቁት የእውቀት ሰው እንዳልነበረ መጽሐፍት ይናገራሉ። እና ሲመት ሲሰጠው ምንድነው የሆነው? ያለ እውቀት እኮ የለውም ሲባል እውቀቱን ቀስ ብሎ ያደርሰዋል፣ ቅድስና ስላለው በትሩፋቱ ህዝቡን ይጠብቃል ተባለ። ቅዱስ መሆን ማለት ምን ማለት ነው? ቅዱስ መሆን ማለት ምን ማለት ነው? በቅድስና ቤተክርስቲያን ይጠብቃል ማለት የማያውቀውን የማይናገር ራሱን ዝቅ የሚያደርግ ከመናገር ይልቅ የሚያደምጥ ከመሮጥ ይልቅ የሚያስተውል ራሱን በሰከነ አእምሮ እያየ የአባቶችን ፈለግ የሚከተል እርሱ ቅድስና ነው። አጠቃላይ ቅድስና ማለት ከኔ ገሌ ይሻላል ማለት እርሱ የቅድስና ህይወት ነው። ስለዚህ እኔን እውቀት አላውቀውም፣ እኔን ምስጢር ገና አልጠነቀቅኩትም ማለት ለእግዚአብሔር ጋር ቃል መጠንቀቅ እርሱ አንዱ የቅድስና ህይወት ነው። በዛ ህይወት ውስጥ ድፍረት የሌለበት ህይወት ማለት ነው። ወይ እሱ ሊኖረው ይገባል። እሱ ከሌለው ደግሞ እውቀቱ ኑሮት ትሩፋቱን ደግሞ ቀስ እያለ ያመጣዋል ሊባል ይገባል። ሁለቱም የሌለውን ግን ሲመት ውስጥ ማስገባት ተገቢ አይደለም። አሁን ወንድሜ ኬኩን እንዳለው በአሁኑ የነበረው ሲመት እንደምታውቁት ሁላችንም አልቅሰንበት የብዙ ሰዎች ደም ፈሶበት የተከናወነ ሲመት ስለሆነ ቤተክርስቲያናዊ ሲመት ነው ብሎ ለመናገር እንገደዳለን። በወቅቱ የነበሩ ቤተክርስቲያኑን የሚመሩ አባቶቻችንም ሲነግሩን ከመሞት መሰንበት ብለን ነው የሾምን የሚል አይነት ሐሳብ ሳይቀር አነስተውልናል። ስለዚህ በዛ መስመር የመጣ ሰው ስለሆነ እንደያመጣጡ በደንብ እንጠብቃለን። ቃሉ ሲነገር መጠንቀቅ ያስፈልጋል፣ በጣም መጠንቀቅ ያስፈልጋል። ዝም ብሎ መሮጥ አይደለም፣ ጥንቃቄን የሚሻ ጉዳይ ስለሆነ አንደኛ አንድ ትልቅ ሊቀ ጳጳስ በማይመጥነው ቦታ በብዙ በሚጠረጠር አዳራሽ ውስጥ መገኘት ተገቢ አልነበረም። ከተገኙ በኋላ ደግሞ ያላለቀው ሌላውን ቤዛ አይሆንም ብሎ ከማስተማር ይልቅ ስለ ቤዛው ሐሰት ነው ብለው ያሰቡትን ከመክሰስ እውነት ነው ብለው የተማሩትን ቢገልጹት ኑረው በቂ ነበረ። ስለ ክርስቶስ እኮ ለዓለም ቤዛ ስለመሆኑ ፍጥረት 80 ትሪሊየን ዘመን ቢቀመጥ ተርትሮ ዘርዝሮ አብራርቶ የማይዘልቀው ምስጢር ነው። እርሱ ተቀምጦ ገሌ ቤዛ አይደለም ብሎ በአደባባይ መናገር የሚያስደነግጥ መሆኑን እያወቁ አደንግጦ ብሎ ደግሞ ማጽናኛ ቃል መስጠት ይህ ሁሉ ተገቢ አልነበረም። ምናልባት የይቅርታ ጊዜ ቤተክርስቲያን ስለምትሰጥ የሚመለከታቸው ጋርም እያወራንም ስለነበረ ሰውየው ተመልሰው በስተት ነበር የተናገርኩት ብለው ራሳቸውን ማረም ከቻሉ ድንቅ ነው። እኔ እንግዲህ ከዚህ በፊት የጵጵስና ማዕረግ ሲቀበሉ ገና ሳይቀበሉ በፊት ይመስለኛል ደብረ ሊባኖስ ተገናኝተን ብሉይ ሐዲስ መምህር እንደሆኑ የተሻሉ መምህር እንደሆኑም ነበረ እኔም ሳምን የነበረ የመጡበት የሲመት ስርዓት ልክ ባይሆንም ያን ተረድቼ እውነት ቤተክርስቲያኗ ጥሩ መምህር አሏት ብዬ በህሊኔ ከሳልኋቸው መምህር አንዱ ነበሩና ዛሬ ላይ ደግሞ በዚህ ልክ ሲመጡ በጣም ሁላችን አፍረናል። ደፍሮ ቀድሞ መናገር ኃጢአት ስለሆነ እስከ መጨረሻው ማየት ተገቢ ስለነበረ ነው እንጂ ከነገረ ቅዱሳን የራቀ ነገረ ክርስቶስ ላይ ብቻ የሚያጠነጥን ትምህርት ተደጋጋሚ ሰማ ነበረ። አሁን ደግሞ በግልጽ ሁሉ አያስፈልግም ብሎ መዝጋት ቤዛ የሚለውን ቃል በቤተ ክርስቲያን ያለፈ ሰው ስንት ትርጉም እንዳለው ጠንቅቆ ማወቅ የሚቻልበት ምስጢር ነው የነበረ። በሳቸው በኩል ደግሞ ያ ሳይሆን ቀረ። ምናልባት ተመልሰው ይቅርታ ጠይቀው እውነተኛው ትምህርት ላይ ከቆሙ ድንቅ ነው። አለያ ግን ጳጳስ የምናከብረው ጵጵስናውን ሲጠብቅ ነው። ከጣለው እንደ አንድ ግለሰብ ይሆናል ማለት ነው። ጵጵስና ደግሞ ሲወድቅ የኖረው ሴት ጋር ወድቀሃል እንዲህ ብለሃል በሚል ብቻ ሳይሆን
በክህደት ቤተክርስቲያኗ የማትናገረውን ትምህርት በማስተማር ሲወገዝ ኑሯል። ከዚሁ መካከል ታላቁ ፓትርያርክ እንደምታውቁት ንስጥሮስን ሄዶ አንዱ ሊቅ አትናቴዎስ ይዘልፈዋል። እንዲህ አንተ አለቃ አይደለም ወይ ሲሉት አለቃ የነበረ ፓትርያርክ እያለ ነው፣ አሁን ግን በፈጠረ ይመጣልና እንኳን አለቃዬ ጓደኛዬ አላደርገውም ብሎ ሊቁ ሲመልስ በሃይማኖት አበው ተመዝግቦም የምናገኘው ታሪክ ነው ማለት ነው። አባታችን የሚሆኑት የአባቶቻችን ትምህርት ሲያስተምሩ ነው። ከአባቶቻችን ትምህርት ከወጡ አባታችን መሆናቸው ይቅርና ወንድማችንም ጓደኛችንም አይሆኑ ማለት ነው። ያ ማለት ደግሞ በጣም ችግር ነው ማለት ነው። ስለዚህ በተቻለ አቅምና መጠን ራሳቸውን ቢያዩ ቢያስተውሉ በጣም ድንቅ ነው። በተለይ የራሳችን እውቀት ለማስለካት ትውልድ የሚያደናግር በትውልዱ ጆሮ ልክ የማይሆን ቃል እግዚአብሔር እየተናገሩ ሰውን ማደንቆር ተገቢ አይደለም። እኔ አንዳንድ ከባድ ትምህርት የሚያስተምሩ ሰዎች ከሚያሳዝነኝ ነገር አንዱ የህዝቡን ጆሮ አለመጠበቃቸው ያሳዝነኛል። ፓስታ ያገድፋል አያገድፍም ብሎ በሚጠይቅ ህዝብ መሃል ስለ ትልቁ ምስጢር ቤዛነት አንስቶ በዚህ ልክ ማወናበድ ተገቢ አይደለም። ትናንት ቀሲስ ዲበኩሉ መጋቤ ማነው መላከ ገነት ሲሉ እንደነበረ ኑሮው ያዳከመው ጦርነቱ ማይበል የሆነበት ትውልድ መሃል ላይ እንዲህ አይነት የጥያቄ አጀንዳ እየወረወሩ ትውልድ ከማባላት ይልቅ ሌላው ያልተነካ ስንት ምስጢር አለ። አዲ ተለክፈን ያለ ባለቅኔው ገና ያላደረስነው ብዙ ምስጢር አለ እና በሱ ልክ የጵጵስና መስፈርቱ ያሃ ነው። ትናንት የመጣንበት መስመር እሱ ነው። ዛሬ ደግሞ መስመሩ በጀት ያላቸው ቦርጭ ያላቸው ውጭ ሀገር የኖሩ ዲግሪ ያላቸው ምናምን ተብሎ ነው መስፈርቱ ሲጠየቅም እየሰማን ያለ ነው። በዚህ ዓመት የነበረው ስርዓትም እሱ ስለነበረና ቤተክርስቲያን ዲግሪ ሳይሆን ብሎ የሐዲስ ቦርጭ ሳይሆን ጾምና ጸሎት ገንዘብ ሳይሆን እውቀት እየጠየቀች ስታጠጵስ ኑራ እስከዛሬ ደርሳለች። አሁንም ለፈተና የተላኩ ሊኖሩ ስለሚችሉ ትውልዱ ራሱን መጠበቅ የሚችል በጣም የነቃበት ነው ማለት ነው። በሌላው በኩል ግን ተስፋ ለመቁረጥ ሳይሆን ለመማሪያ መውሰድ መቻል አለብን። ስለዚህ አሁን ስለ ቤዛ በደንብ የማያውቀው ትውልድ አሁን ስለ ቤዛ ያውቅ ዘንድ እድሉን አግኝቷል። ቤዛ ማለት ምን ማለት ነው? እንዴት ተብሎ ነው የሚተረጎም የሚል ግራ ገብቶት ዝም ብሎ ቤዛ ሆነን ምናምን እያለ ሲያልፍ የነበረው ትውልድ ቤዛ ስንት ትርጉም እንዳለው እንዴት እንደሚተነተን፣ ቤዛ ስንል ለክርስቶስ ምን ማለት ነው? ቤዛ ስንል ለድንግል ማርያም ምን ማለት ነው? ቤዛ ስንል ለነቢያት ለቅዱሳን ምን ማለት ነው? ቤዛ ስንል ለእያንዳንዱ ምን ማለት ነው የሚለው ቤዛ ለገንዘብ ሲሆን፣ ቤዛ ለጥርስ ሲሆን፣ ቤዛ በሙሴ ሲታይ፣ ቤዛ በዮሐንስ አፈወርቅ፣ ቤዛ በቄርሎስ ሲታይ ቤዛ ምን ማለት ነው የሚለው ሊቃውንት እንዴት ተራቀውበታል የሚለውን በደንብ እናየው ዘንድ እድሉን ሰጠውናል። እኛም ቤት ከፍተን ገብተን በደንብ መጻሕፍትን መሰረት አድርገን የምንወያይበት ጉዳይ ነው የሚሆነው ማለት ነው። ቀሲስ እድሉን ስለሰጡኝ እያመሰገኑ መምህራኑንም ስላዳመጣችሁኝ እግዚአብሔር ያድምጥልኝ ያክብርልኝ። አመሰግናለሁ። ቃለ ሕይወት ያሰማልን መምህር፣ ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር ይስጥልን። መምህር ተመስገን ሰላም ይበሉንና መጋቤ ጥበባት ይቀጥሉ። ጤና ይስጥልኝ አባቶቻችን ሊቃውንቱ። መጋቤ መላክ ደህና ነኝ በቸርነቱ። ሰላም ናችሁ? ሁላችሁንም ሰላም ብያለሁ። ቃለ ሕይወት ያሰማልን መምህር ኤፍሬም። አሜን 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 አሜን። መምህር እሺ፣ ወደ እርሶ እመጣለሁኝ። መጋቤ ሃይማኖት ቀሲስ ቴዎድሮስ ይቀጥሉ። ጤና ይስጥልን መላከ ገነት ቀሲስ ዲበኩሉ አደረሶት ቡራኬው ይድረሰን። ሁላችሁንም ሰላም ብያለሁ። ሊቃውንተ ቤተክርስቲያን መምህር ተመስገን ኬኩን፣ መምህር ፋሲካው ሰላም ለኪ፣ መምህር ኤፍሬም ገብረ ጻድቅ ቃላቲኖን ከታችም ያላችሁ ሁላችሁም እንኳን አደረሳችሁ ለብርሃነ ትንሣኤው። ደስ የሚል ውይይት ነው እየተደረገ ያለው። ያው ቅድምም መላከ ገነት እንዳሉት መምህር ኤፍሬምም ሌሎችም መምህር ፋሲካውም የነበሩበት ቤት ያው አለፍ ገደም እያልን እየሰማን ነበረ የነበረውን ውይይት። ዞሮ ዞሮ እንግዲህ ያው በየጊዜው አጀንዳ መስጠት እንግዲህ ስራ ያደረጉ ሰዎች አሉ። ይህም አንዱ አጀንዳ የመስጠት ጉዳይ ነው መስሎ የሚታየኝ። እንግዲህ የክርስቶስን ትንሣኤ በምናከብርበት ቀን ነው እንደዚህ አይነት አጀንዳ የተሰጠው። ግን አሁን ጥሩነቱ እያንዳንዱን አጀንዳ ለትምህርት ቤተክርስቲያንን ለሚጠቅም መንገድ እየዋለ ስለሆነ በዛ በኩልም ደስ ይለናል። አሁን መምህር ኤፍሬም እንዳሉት እንግዲህ ሊቀ ጳጳሱን በተመለከተ ያው ብዙ መምህራን አስተያየት ሰጥተዋል። ትክክለኛውን የቤተክርስቲያን ትምህርት በሚገልጥ ሁኔታ ግን እኔ
እንደው እንደ ቀልድም ተደርጎ ከተነሳው በጣም የወደድኩትን አንድ ኮሜንት ላጋራችሁ። አይ ቲንክ መምህር ነቃጥበብ ከፍ ያለው ይመስሉኛል ፌስቡክ ላይ ያጋሩት። እኔ እንኳን አላውቀውም በቅርብ እውነት ለመናገር ይሄ ፍኖተ ጽድቅ የሚባለው ማህበር ብዙ አገልጋዮችን በገንዘብ ኃይል አይዶን ነው እንግዲህ መድረኩ ላይ ሲቆሙ የሚሰጣቸውን ገንዘብ እያሰቡ ይሁን የሚሰብኩት በሌላ ምክንያት አላውቅም። ብዙዎቹ እዛ ጋር ሲቆሙ በጣም ብዙ ነገር ነው የሚናገሩትና እኚህ መምህር ያሉት ነገር ምንድነው? ሊቀ ጳጳሱ ብዙ የደከሙት ባለጸጋውን ለማስደሰት ነው፣ ምክንያቱም ገንዘብ ቤዛ ነው የሚል ጥሩ ነገር አንስተዋልና እንደዚህ አይነት ነገሮች ናቸው እየታዩ ያሉት። ግን ከፍ ባለው መንገድ ስናስበው ያው ቤተክርስቲያኒቱ ብዙ ስራ የሚጠበቅባት እንደሆነ ተሐድሷዊው አካሄድ የምንፍቅናው አሰራር በጣም እየረቀቀ ከፍ እያለ ደረጃውም እየሄደ መሆኑን የሚያሳይ ነው። በዛው ልክ እንግዲህ ቤተክርስቲያኒቱን ለመጠበቅ ስራ እንደሚጠብቀን ነው የሚያሳየው። እንግዲህ ከፊት ለፊታችን ይዘጋጃል የሚባለው ጉባኤም አንዱ ተስፋ ነው። እዛ ላይ ብዙ ጥያቄዎች እንደሚመለሱ፣ ብዙ አቅጣጫዎች እንደሚቀመጡ ተስፋ እናደርጋለን። ግን እዚህ ያላችሁ መምህራን ያው እየተከታተላችሁ እንዲህ አይነት የስህተት አካሄዶችን ለማረም በዛው ልክ በዛው ፍጥነት በዛው አግባብ እየተሄደበት ያለ የማስተካከያና የትክክለኛውን ትምህርት የማስተማሪያ አካሄድ በግሌ በጣም ነው የማደንቀው እና አባታችን መላከ ገነት ደግሞ ያው በዚህ ፊት አውራሪ ሆነው በዚህ በሶሻል ሚዲያው ላይ ትልቅ አገልግሎት እየሰጡ ያሉ አባታችን ኖት። ይበርቱ። ሁላችሁም ሊቃውንት መምህራን በርቱ ለማለት ነው። መላከ ገነት እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለን። ቃለ ሕይወት ያሰማልን አባታችን እግዚአብሔር ይስጥልን። እርሶም በጣም 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 ብርቱ፣ በቃልም በስራም በጣም ጎበዝ አባታችን ነዎት። ደስ ይለናል ስላሉ። አላቲኖን ሰላም ይበሉንና ቀጥሎ ወደ ማን ነው የሚቀድመው? ሰላም ለኪ ወይንስ ገብረ ጻድቅ? መላከ ገነት እንደምን አሉ? ይባርኩኝ ስብ ያለው መላከ ጥበባት ሁላችሁም እዚህ ያላችሁ መምህራን፣ መምህር ተመስገን፣ ኬኩን፣ ፋሲካው፣ መምህር ፋሲካው፣ መምህር ሰላም ለኪ፣ የእንታ መምህር ኤፍሬም፣ ገብረ ጻድቅ ሁላችሁም ሰላም ብያለሁ። ከስራ ያላችሁ አምላክ በቸርነቱ ቅዱሱን ቃል ሰምተን በልባችን ታትሞ ለመንግስቱ ወራሾችን ያደርገን ዘንድ ቅዱስ ፍቃድ ይሁንልን። መልካም ጉባኤ አለው። እሺ፣ እግዚአብሔር ይስጥልን። መምህር ሰላም ለኪ ቀጥለው። መምህር እንኳን አይደለንም፣ እንዴት ናችሁ? ሰላም ብለናል። እንኳን አደረሳችሁ፣ እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን ተምረው ተመረቁ። ክርስቶስ ገና ነን። ክርስቶስ ተንሥአ እሙታን አብይ ኃይሎ ስልጣን አሰሮ ለሰይጣን ጋዞ ለአዳም ሰላም ይእዜሰ ኮነ ሰላም። እናመሰግናለን። ያው አሁን የደስታችን ጊዜ በሆነበት ሰዓት እንዲህ አይነት መምጣቱ ትንሽ ያሳዝናል። እውነት ለመናገር የሚያሳዝን ነገር ነው። ግን ሁላችን ውስጣችንን ቻል አድርገን ያው መናፍቃንም የሚያዩበት ሌላ አይን ስላላቸው የኛ መናደድ ለነሱ ደስታቸው ነው፣ የኛ መብሸቅ የነሱ ደስታቸው ነውና ያ ነገር እንዳይሆን ራሳችንን ውስጣችን ቻል አድርገን መልስ በመስጠት ላይ ትኩረት ቢሰጥበት መልካም ነው ላለው። ቅድም መምህር ኤፍሬምም እዛ ገብተው ነበርና ከታችም ስጽፍላቸው ነበር፣ በውስጥ ሜሴጅም ስጽፍላቸው ነበር። መናፍቃኑ የነ ቀለሜ ቤት የሚሰሩ ስራ ከጥንትም ጀምሮ ይታወቃልና እኔ አሁን በዚህ ቲክቶክ ወደ 5 ዓመት ምናምን ይሆነኛል እና የዛ ልጅ እንትኑ መጽሐፍ ቅዱስን የሚያውቀው ነገር የለም። ብዙ ጊዜ ትኩረት አድርጎ የሚሰራው አዋልድ መጽሐፍት ላይ ነውና እንከን ፍለጋ ላይ ያለው ሁሌም የሆነ መጽሐፍ እንከን አለበት ከተባለ ይላክለታል ወይም ያስመጣል፣ የሆነ ነገር ያደርጋል። እዚያች ነገር ብቻ ማንጸባረቅ ነው
እንጂ ስለ መጽሐፍ ቅዱስ እውቀት የለውምና እዛ ቤት የሚሰሩ ስራ አሁን ያደረገው መጨረሻ አካባቢ የሰው ብዛትን ነው የሚያዩት። መምህር ኤፍሬም ሲገቡ ያለውን የሰው መጠን ያዩና ምናምን አካባቢ ሰው ደርሶ ነበረ። መጨረሻ ላይ ምን አደረገ? የሆነ መጽሐፍ አመጣና አሳየ ማለት አይ አሁን ሰው ተሰብስበውልኛ የሆነ ነገር ላድርግ ብሎ አደረገ። ርዕሱ ስለ ድንግል ማርያም ቤዛዊተ ዓለም ትባላለች ወይስ አትባልም ነበር። መጨረሻ ላይ ግን ያመጣው ኢየሱስ ክርስቶስ አሁን ባልንበት ዘመን ይጸልያል አይጸልይም ሆን ብሎ ነው ያመጣው ያን ጥያቄ ማለት። ለምን? ያቺ መጽሐፍ ለማሳየት ስለፈለገ ብዙ ሰው ስለተሰበሰበ እና እንደዚህ አይነት የሚሰሩት ታክቲክ ስላለ ከነዚህ ሰዎች ጋር ወይም ቤታችን መጥተው ቢጠይቁና ቤታችን ውስጥ ብናወያያቸው አንድ ትልቅ ነገር ነው። ወይም ካልሆነ ደግሞ ከነሱ ጋር የምናወራ ከሆነ እኔ አሁን ትናንትና ገብቼ ነበረ አስገብተው ነበር። ትናንትና ምንድነው ያደረኩት? በመጽሐፍ ቅዱስ ብቻ እንድናወራ ዶክትሪን በሆነ ጉዳይ ብቻ በሚስጥረ ጥምቀት ላይ ዶግማቲክ በሆነ አስተምሮ ያን እንድናወራ ዘንድ አደረግን። ወይም ነው ምንድነው ያልኳቸው? እናንተ የምትፈልጉትን መጽሐፍ አምጡ፣ እናንተ ከዛ ከዋልድ መጽሐፍ ትጠይቁኛላችሁ፣ እኔ ደግሞ ከመጽሐፍ ቅዱስ ጠይቃችኋለሁ አልኳቸው። ለምንድን ነው? የመጽሐፍ ቅዱስ እውቀታቸው ስለማይተማመኑበት ይችኛዋ እሺ እንደማይሉ አውቄ መጀመሪያ የጠየኳቸው ይሄን ነበር። እሺ አላሉም። መጨረሻ ላይ በቃ እውቀት የላችሁም እናንተ ታዲያ ምናምን ብዬ እንትን ሳደርግ አይ እሺ ስለሚስጥረ ጥምቀት እናውራ ብሎ ምን ለማለት ፈልጎ ነው? ያቺ ለህፃናት ጥምቀት ይፈቀዳል አይፈቀድም ያመነ የተጠመቀ የሚለው ነገር አለ አይደል? ሁሌ ጨዋታ አለች። እሷን ለመናገር ብሎ ፕሮግራም ተይዞልን ተደርገን ስናደርግ ያው እግዚአብሔር ይመስገን ጥሩ ትምህርት ሰጥቶ እውቀትም እንደሌለው ታይቶ መጽሐፍ ቅዱስም እንደማያውቅ ታይቶ ቃል በቃል ጥቅስን ሲክድ ነበርና እንደዚህ አድርገን መውጣት እንችላለን። ያው መምህራኖቻችን ግን አሁን በተለይ ላታውቋቸው ትችላላችሁ እነሱን ምን አይነት ጸባይ እንዳላቸው ምን አይነት ጎል እንዳላቸው። ስለዚህ እነሱ ጋር ስንገባ በጣም ጥንቃቄ መሆን አለበት። እንደነገርኩን ድጋሚ እንዳይሆንብኝ እንጂ ወይም ዶክተሪን በሆነ ጉዳይ ማውራት ወይም ደግሞ ጥያቄ ካላችሁ ደግሞ ወደኛ መጥተው ቢጠይቁ መልካም ነው ብዬ አስባለሁ። አመሰግናለሁ። ሌሎቻችሁን ቀጥሉ። እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። አላቲኖን ከዛ መምህር መጋቢ ሃይማኖት ተመስገን። እሺ መላከ ገነት ጊዜ ይስጥልኝ። ያው እውነት ለመናገር አያስደንቀንም። ምክንያቱም ጊዜው በከፋ ጊዜ የተመረጡትን እስኪያሰናክሉ የሚደርሱበት እንዳለ ጌታችን አምላካችን ነግሮናል። ከኛ የሚጠበቀው ትልቁ ነገር ምንድነው? በአንኳ ቢነግሯችሁ እንዳንቀበል የተረገሙ እንደሆኑ ነው የተቀመጠልን። ስለዚህ ከዚህ በኋላም ብዙ ልናያቸው የምንችላቸው ነገሮች ይኖራሉ። ልናያቸው የምንችላቸው ነገሮች ምንድናቸው? ትልቅ ናቸው፣ ምሁር ናቸው፣ እንደዚህ ናቸው የምንላቸው ሰዎች እንኳን እስኪሰናከሉ የሚደርሱበት የመጨረሻ ዘመን ምልክቶች ናቸው እና ሊያስደነግጥ የሚገባ አይደለም ነው። ያው ቅድም መላከ ገነት ሲናገሩ ሰምቻቸው ነበር። ሊቀ ጵጵስና ፕትርክና የእውቀት ጥግ ወይ መለኪያ አይደለም። አሁንም መጨረሻ ላይ እንደተበረው በተለይ ቅዱስ አባታችን አባ ሕርያቆስ ምሳሌ ተደርጎ ከህይወት አንጻር ሹመት አለ። በጉባኤ የመጽሐፍት አባቶች አሉ፣ የአስተዳደር አባቶች ደግሞ አሉ። የሊቃውንት ጉባኤ የምንላቸው በዚህ ደረጃ ነው። ግን የእሳቸው ብፁዕ አባታችንን ትምህርት ደጋግሜ ለመስማት ሞክሬ ነበረ። አሁንም ጠዋት እየሰማሁት ነበርና 51 ደቂቃ ከ44 ሰከንድ ነው። በጣም የሚደንቃችሁ ቤዛ የሚለው ጎልቶ ወጣ እንጂ በጣም ብዙ ያገኘሁባቸው ስህተቶች አሉ። በጣም እንዴት እንደሆነ አላውቅም። ሌላ ዓላማ በደንብ እንዳላቸው የሚያስታውቁ በአንዲት በ51 ደቂቃ ውስጥ ከ15 በላይ በሆነ ስህተቶች ንግግሮች አይቻለሁ። እኛ ከፀሐዩ ጋር እንጂ ከጨረቃ ከከዋክብት ጋር ግንኙነት የለንም፣ ለነሱ አንጨቃጭቅ የሚል ድረ ንግግሮች፣ እንደ ኦሪት ሰዎች እንደዚህ ዋግ ይዘን የማጥበቅ ነገር የለብንም የሚል ነገሮች፣ የሞትን አለቃ ጠፋው
አሁን እነዚህ የሞት አለቃ ጠፋውና ሞት ቦታ ጠፋ የሚለው በጣም የተለያዩ እንትኖች ናቸው። እንደዚህ አንድ ባንድ ብናነሳቸው በጣም ከባድ እኛ ቅድስና ደረጃ ደርሰናል። ኦሪት ገዳይ ነው ብሏል መምህር ጨምሮ። ኦሪት ገዳይ ነው። እኛ ቅድስና ላይ ደርሰናል። የመቅደሱ ጫፍ ላይ ደርሰን ብሉ ወጣ ያሉ ነገሮች ሰማ ነበርና ይሄ ቤዛ የሚለው ብቻ አይደለም ነው። ቤዛ የሚለው ያው አሁን በደንብ ተቆርጣ የወጣችሁ ቪዲዮ ላይ ስላጎላ እንጂ እውነት አይምሮ ካለው እኮ ሰው እመቤታችን እኮ አምላክ ብትባል እኮ አይደንቅም። ነገራችን ላይ ሙሴ አምላክ ሆኗል እኮ የጸጋ አምላክ ሆኖ ተሾሟል። ዮሴፍ እኮ መድኃኒት ተብሏል። ላድናችሁ መድኃኒት ሆናችሁ በታላቅ ሁኔታ መጥቻለሁ ይላል እኮ ዘፍጥረት 45 ላይ። እንዴ ዮሴፍ መድኃኒት ከተባለ ሙሴ አምላክ ከተባለ እመብርሃንን የጸጋ አምላክ ብንላት እኮ አያንስባትም። በነገራችን ላይ እውነት ለመናገር ቤዛነት አይደለም። እውነት ቃሉ ትርጉሙ ጠፍቷቸው ነው አይደለም። እኔ ሌላ ዓላማ ከሌለ በቀር ተልእኮ ከሌለ በቀር ለማሰናከል አሁን እንደቀደመው ከውስጥ ለመስራት ካልታሰበ በቀር ዓላማው ግልጽ ነው። ልናስተውል የሚገባው ምንድነው? ብዙ ስራ እንደሚጠበቅብን፣ ብዙ መድከም እንደሚጠበቅብን፣ ይቺ የቀመስናትን ያየናትን ሐዋርያዊት የሆነች ቤተክርስቲያንን ለማስቀጠል ከመቼም ጊዜ በላይ በንቃት ጸንቶ መቆምን ማድረግ መምረጥ እንዳለብንና መጽናት እንዳለብን ነው የሚያሳየንና እኔ መላከ ገነት መልስ መስጠት ያስፈልጋል ብዬ አላስብም። መልስ መስጠት ያስፈልጋል ስል ሳያውቁት ቀርቶ አይደለም ነው። በዓላማ ይመስለኛል። ገና ከዚህ በላይ ብዙ ነገር ስለምንጠብቅ ስለምናይም ትልቁ ነገር ቢቻል ከዚህ በኋላ አንድነታችን አጠንክረን በቲክቶክም ይሁን በሶሻል ሚዲያውም ይሁን በየቤተ መቅደሱ የሚደረጉ እንደዚህ ተሐድሳዊ እንቅስቃሴዎች ላይ መረጃ የተለዋወጡ ለህግ፣ ለአስተዳደራዊ፣ ለቤተክርስቲያን ውሳኔዎች የማቅረብ ስራ ላይ ጠንክሮ መስራት ያስፈልጋል። ቤተክርስቲያንን ከመቼውም ጊዜ በላይ መጠበቅ፣ ሁለንተናዋን ማስጠበቅ ግዴታ አለብንና በእንደዚህ ዓላማ እንሂድ እንጂ ይሄ መጽሐፍ ቅዱሳዊ ማስረጃ የሊቃውንት አስተምሮ የጠፋባቸው መስሎኝ አይደለም። ቤተክርስቲያኗን ግን ለማስተቸት አሁን ቅድም የእንተ ኤፍሬም ለማስተማር ለማስረዳት ብለው አንድ ቀለሜ ቤት ገብተው ሲያወዩ ነበርና ሊሰማቸውም አልፈለጉም። እውነታ እኮ ይዘዋል፣ ግን ሊረዱም አልፈለጉም። ፐርፐዙ ምንድን ነው? ይሄው የእኛን ጨዋታ የሚናገሩ ከውስጥ አሉ አባቶች ብለው ማስታወቂያ መስራት የፈለጉት ኢቭን እሳቸው ላይ ሚዩት እየተደረገ ማስታወቂያ መስራት ይፈለጉ። ኩነት የሚባል ነገር እኛ እንቀበልም፣ መጽሐፍ ቅዱስ ያልሆነ ነገር ነው። ኩነት ካልተረዱ ደግሞ በፍጹም ዛሬ የዜማ መሳሪያዎቿን እንዳስከበረን ነገ ማዕረጓቿን የሚያስከበረን ክብሯን ያስከበረን የማስቀጠል ስራ ላይ ከመቼውም ጊዜ ጠንክረን መስራት እንዳለብን ነው የምረዳውና ለለሰፋ እዚህ ጋር ላቆም። መላከ ገነት እግዚአብሔር ይስጥልን፣ እናመሰግናለን። የመሸ ስለሆነ እኛም ጋር አጠራ አድርገን እንጨርሰዋለን። ኦልሬዲ ጨርሰናል። አሁን መምህር መጋቢ ሃይማኖት ተመስገን ናቸው የሚቀሩት። ይቀጥሉ መምህር። ያው ሰምተዋል። የውይይታችን ርዕስ አይደለም። እኔ የገባሁት እንዳልኳችሁ በአሁኑ ሰዓት ላይ መግባት አልፈለኩም ነበረ። እዛ ሌላ ቤት ያሉት ሰዎች እንዲመጡ ነው። በተወሰነ ደረጃ ሊቃውንቱን ማዋከብ ምናምን ስለነበረ እንደተባለው እኔ ከፕሮቴስታንቱ ጋር ለመከራከር መጀመሪያ እንደ ቤተ ክርስቲያን እንደ ሃይማኖት የቆሙበት ላይ መጀመሪያ
በጥምቀት ልጅነት ይገኛል፣ በጥምቀት ድነት አለ፣ የኃጢአት ስርየት ይገኛል ብለው ቢያምኑ ራሱ ስላመኑ ትክክለኛ ይሆናሉ ማለት አይደለም። ለምን? ክህነት የላቸውም። ምስጢራት ደግሞ ያለ ክህነት አይፈጸሙምና ቅዱስ ቁርባን አማናዊ ነው ቢሉ እንኳ አማናዊ ነው ስላሉ እምነታቸው ትክክል ነው ማለት ግን አይደለም። አማናዊ ነው ካሉ መጥተው ተጠምቀው ልጅነትን ማግኘት ያለባቸው እዚች ቤተክርስቲያን ነው። በዚያ ደረጃ መለካካት አያስፈልግም። የለም በቃ አየር ላይ መጥተው ዱብ አለ ጋሽ ሉተር ቆቡ ሲከብደው ኩርፊያ በሚመስል ነገር ወጣ። በቃ ከሱ ጋር ቀጠሉ። በቃ የሆነው እንደዚያ ነው። ስለዚህ ያለ ሐዋርያዊ ቅብብሎሽ ያለ ክህነት ምስጢራት ስለማይፈጸሙ የክርስቶስ ቤተክርስቲያን ክህነት በሌለበት ወነአምን ባህቲ ጥምቀት ወነአምን ባህቲ ቅድስት ቤተክርስቲያን እንተላይለ ሁሉ ጉባኤ ዘሐዋርያት ምንላት ቤተክርስቲያን ጌታችን የመሰረታት ሐዋርያት የሰበኳት ሌሎችም አባቶቻችን የሰበኳትን ቤተክርስቲያን ነው። ስለዚህ በገድላት ዙሪያ ላይ ከነሱ ጋር መከራከር በማንኛውም ዚቅም ይሁን የትም የሚያውቁትን ነው። እኔ ያ ሰውዬ መርጌታ ነኝ የሚለው አጭበርባሪ ከ20 ዓመት በፊት ነው ጎንደር ውስጥ እያጭበረበረ የነበረ መሰግል የነበረ ሰው ነው። እና እንደዚህ ያሉ ሰው አብዛኞቹ ነውር ያለባቸው ይሄ በጣም በአብዛኞቹ ይሄ ሙሴ ምስጢሩ ምናምን የሚባሉት ሁሉ እዚህ አይመርኩ ለኪ ሲል የነበሩ ነውረኞች ናቸው። ስለ እንደዚህ ሞራልም የሌላቸው ስለ ሃይማኖትን ፍንጩ የለ እግዚአብሔር መፍራት እንደው በፍጹም የሌላቸው አንዳንድ ሰው የእውነት በቃ እውነት መስሎት እኮ የሚከተል ሰው ይኖራል። አሁን እንደዚህ ያለው ሰው በቃ የገባው ነገር ይዞ ስለሆነ የሚያደርገው። እነዚህ ግን ከደሞዝ ሲታገዱ ቀለሜማ ጨራሽ እኮ በቃ የአራቱ ጉባኤ መምህር እኮ ነኝ እኮ ነው የሚለው። እዛኔ ያውቀዋለሁ የአራት አይና መምህር ይምጣ እኔ ዲያቆን ስለነበርኩ ይላል። እና ደግሞ ያው ታውቃላችሁ መቼም እሱ ቤት እኮ ዲቁና እኮ በቃ የአራት አይና ሊቅ መሆን ነው። እና ገባሬ ሰናይ እንኳን ነው ገብቶ የማያውቅ ሰው ልክ እነሱ ቤት አሁን እንደ ጳጳስ ነው የሚያዩት፣ እንደ ሊቅ። ከዛ ሰንበትን ስልህ ዕንባቆምን ስልህ ይላል ከዚያ ገብቶ ማለት ነው። እና አስቸጋሪ ነው። በፉከራ ከመሀይም ጋራ አንድ ጨዋና አንድ መሀይም ቢጣሉ የሚያሸንፈው ባለጌ ነው ይባላል። ባለጌና ጨዋ ሰው ቢገጥሙት የሚያሸንፈው ባለጌ ነው። ጨዋ ሰው ስለ ክብሩ ይጠነቀቃል፣ ጨዋ ነው። ባለጌ ግን ባለጌ ነው። አለቃ ገብረሃና ናቸው ይባላል። አንድ በጣም ደፋር ዲያቆን ይመጡና አለቃ እኔ አሁን ቢጠይቀውት እኮ አይወጡልኝም ይላቸዋል። አንተ እኔን አንተ ጠይቀኝ እኔ የማልመልሰው አንተ የምታውቀው? አዎ ይላቸዋል። እስኪ ጠይቀኝ አሉትና እስኪ ጸልዩን ይበሉልኝ ይላቸዋል። አይ እሷንስ ለአንተ ትችላለህ አሉት ይባላል። እና እሷን ካልኩ ምን ሊቀረህ ነው። እና እንደዚህ ያሉ የመንደር አለቃዎች ሊቃውንት እንሞግታለን ይምጡ ሲሉ ስንጠራ በጣም አያስፈልግም። ከመጡም መጥተው ወይንም በኮስት ሆነው መነጋገር ይቻላል እንጂ ሊቃውንቱን ሚውት እያደረጉ እያሳጠጡ እዛው ጠላህ አንጠጣ ምናምን እያለ ነውረኛ ሲናገር ነው ይህን ቤት የከፈትኩትና ወደፊት አትግቡ አባቶች። ምክንያቱም እኔ ራሴ ተፈትኜበት ስለነበረ ነው። ማለት ምዕመናን ይሳቀቃሉ ከታች። አሁን አንድኛ የማይገባን ነገር እኔ አሁን ስለ ራሴ ብዙም ደንታ የለኝም። ማለት ካህን መሆኔን ምናምን ትዝ ሁሉ አይለኝም። ማለት ካህን መሆኔ ከመጥፎ ነገር ከኃጢአት ነገር መታቀብ እንዳለብኝ ነው እንጂ ትዝ የሚለኝ ይህ አይመጥንህም፣ እርሶ እኮ አባት ነዎት፣ እንደው ሲሰድቡት ምናምን እኔም ቢሰድቡኝ ምንም ስለማይሰማኝ ማገልገል እፈልጋለሁ። ግን ምዕመናን ደግሞ ይሳቀቃሉ፣ ይሸማቀቃሉ። ሰው ለእነሱ አይምሮ ሲባል ገብቶ ዝም ብሎ ጉንጭ አልፋ የሆነ ጨዋ የሆኑ በነገራችን ላይ ጴንጤዎች አሉ። ማለት በውይይት የሚያምኑ የያዙት ነገር እውነት መስሏቸው በቅንነት የሚሄዱ አሉ። እንደነዚህ ያሉ ሰዎች ጋር መነጋገር ይቻላል።
ጥሩ ልጅ ነው። አሁን የምወያየው አንድ ልጅ አለ እና ጥሩ ነው የሚወያየው። በጣም ሪስፔክት አድርጎኝ ነው፣ እኔም በጣም አክብሬው ነው። አልጠላውም። እኔ ጴንጤ አልጠላም ባይዘው እኔ ሌላ እምነት አማኝ ሙስሊምም ቢሆን ሰዎችን ፐርሰናሊቲ መጥላት ተገቢ ነው ብዬ አላምንም። ትምህርቱ ግን የስህተት ነው። በቃ ምንም የሞት መንገድ ስለሆነ መዘጋት አለበት፣ አከርካሪው መመጣት አለበት የስህተት ትምህርት። ሰዎቹ ላይ ግን በጣም እንደዚህ ዲስሪስፔክት ማድረግና ማንቋሸሽ በጣም ተገቢ ነው ብዬ ስለማናምን ሊቃውንቱ በውሃ ላይ በድንጋይ ላይ ውሃ አታፍስሱ እና ለክብራችሁን በማይሆን ቦታ ላይ ያለመገኘት ተገቢ ነው ብዬ አስባለሁ። ለእናንተ ምዕመናን ስለሚጨነቁ ነው። አሁን ቅድም እዚያ እንደው መገሌን ሸር ብታደርጉላቸው አባታችን ቢመጡ ምናምን ይላሉና ከባድ ነው። እንደዚህ ያለ ፈተና ነው የገጠመን። ይቀጥሉ እስኪ መጋቢ ሃይማኖት ይቀጥሉ። እሺ በድጋሚ እንዴት ቆያችሁ? ሰላም ናችሁ ወይ? እኔ እንኳን ብዙ ነገር ማለት አልችልም። አሁን ባለሁበት ቢሮ ምን ያለሁት ግን አንድ ሁለት ሶስት ጉዳዮች እድሉ ከተሰጠኝ ልናገርና ባዳመጥ ነው የሚሻለው። ለሁለት ጉዳይ ሲባል አንደኛ ታላላቅ ሊቃውንት የቤተክርስቲያኒቱ መብራት አይን የሆኑ መምህራን ተናግረዋል። በጣም ማከብራቸው መምህራን ናቸው እዚህ ያሉት። እጅግ በጣም ነፍሴ ነው የሚረከውና አንደኛ በጣም የማዝነው እኔ ዱላ ማቀበላቸው ነው። በቃ ለመናፍቃኑ በተለይ ለዚህ ለፕሮቴስታንታዊ ታድሶ ዱላ ማቀበላቸው በጣም አሳዝኖኛል። ጉዳዩ እንግዳ ነገር አይሆንም። በተለያዩ አካላት ሲነገር የነበረውን ደግሞ በእኛው ቤት ባሉ ያውም በትልቅ ኃላፊነት ተቀምጠው በድፍረት ደግሞ ምንም እንኳን እንደው እንትን ሳይላቸው ይሄንን እኔ በመልካም መልኩ በተለያዩ መጻሕፍቶቻችን ሁሉ ያለውን እንደሌላ አድርጎ ደምስሶ እንደው በአራት ነጥብ ድምድድ አድርጎ የለም አይባልም ማለት እኔ በጣም ነው ያዘንኩት። እውነት ለመነጋገር ቤተክርስቲያን አድረን እረፍት አድርጌ ስነሳ ነው ሰዎች ሲልኩልኝ ቲም ምንድን ነው እና ተከታታይ ከተለያየ አቅጣጫ ነው የሚላከው። ወዳው ያን እንዳየው እኔም መጻፍ ሳልፈልግ ወደ ማህበራዊ ሚዲያ ገባ ብዬ ትንሽ ነገር ስሞክር ሰው መረባረብ ጀመረ ማለት ነውና እሱ አሳዝኖኛል። ያው ዝሮ ሁለተኛው ደግሞ የተደሰትኩበት አለ። በዚሁ አጋጣሚ የተደሰትኩበት ለምንድን ነው? ቤተክርስቲያኒቱ የፊደል እጅግር የሚያውቁ የተማሩ በቤተክርስቲያኒቷ ትምህርት የገፉ መምህራን በዚህ ሰዓት ሰይፋቸውን አንስተዋል። ሁሉም ማለት ይቻላል። እንደው እኔ በጣም በተለይ የጉባኤ ቤት መምህራን የብሉያቱ የሐዲሳቱ መምህራን በጣም ነው የተደነኩት። እውነት ባጭር ቃል እነ ከሌ አልለውም። እኔ በሙሉ ስክሪንሾት አድርጌ ይዤዋለሁ። በነገራችን ላይ የጻፉትን መምህራን ለማስረጃም እንዲጠቅመን ብለን ይዘነዋል። እኛም ጽሑፍ ልናዘጋጅበት እያሰብን ነው ሰፋ አድርገን እና በጣም ነው እንትን ያልኩት የተደሰትኩት ማለት ነው። ምክንያቱም እንደዚህ አይነት ነገር ሲነገር ዝም የሚሉ ሰዎች ያዘንኩበት እንዳልኩት ዱላ ማቀበላቸው አንዱ ነው። ሁለተኛው ደግሞ የአንዳንዶቹ ዝምታ ነው። የአንዳንዶቹ ዝምታ እንደው ነገረ ማርያም ላይ እንደዚህ አይነት ነገር ሲወረወር በማን ስም ተምረው በማን ስም እዚህ ደረጃ ደርሰው እውነቱ ገደል ሲገባ አለመናገር በጣም ያሳዝናል። አንድ ሊቀ ጳጳስ አይቻለሁ ወዳው መልስ የሰጡ እንደዚህ አይነት ትንታኔዎችም ሌላም እንደው አንድ ሊቀ ጳጳስ ደውለውልኝ ነበርና እነዚህ አይነት አባቶች ራሱ ትንፋሽ መሆናቸው ከሊቃውንቱ ጋር አብረው መተሰለፋቸው ጥሩ ነው ብዬ አስባለሁ። እሱም በዚያ ብንወስድ ከዚያ ውጭ ግን ሳጠቃልል ሶስተኛ የምለው ከቤተ ክርስቲያን ውጭ ካሉት ሰዎች ጋር ነው። ሰማዕትነትን መቀበል ከፈለገ ትክክል አይደለም መባልም ካለበት ትክክል ባልሆኑት ሰዎች ነው። ማለትም መወደስም መመስገንም ያለበት በልጆቹ ነው እንጂ ከሌላ ውዳሴ ፈልጎ ማስጮህ ኦርቶዶክሳዊነት እንዳልሆነ ስለምናቅ ይህንን እንዲጠነቀቁ ወደፊት እናደርጋቸዋለን ብዬ ተስፋ አደርጋለሁ። እንዲጠነቀቁ እንደፈለገው እንዳይናገሩ ጥንቃቄ እንዲያደርጉ ማድረግ አለብን ብዬ አስባለሁ እና ስለዚህ ለመምህራኑ በጣም ትልቅ አክብሮት አለኝ። እኔም በጣም ትልቅ ምስጋና ትልቅ ነገር ነው ያደረጉት። ሰው ይጠነቀቃሉ ብዬ ተስፋ አደርጋለሁኝ። ይህ ሁሉ ነገር ሰምተው መቼም የፍኖተ ጽድቅ ፍኖተ ኃጢአት ነው። የሆነ ጽሑፍም ጽፌያለሁኝ።
ፍኖተ ጽድቅ ሳይሆን የጽድቅ መንገድ ሳይሆን የኃጢአት መንገድ መሰናክል ነው። መሰናክል በየትኛውም ቦታ ላይ በቃ ፈተና ነው። የሆነ ነገር ይዞ ይመጣል፣ የሆነ ፈተና ይዞ ይመጣል። የሆነ ነገር ይናገር፣ የሆነ ፈተና ይዞ ይመጣል። እኔ በእውነት ለመናገር በጣም ታግሼ ነው እንጂ አሉ አሁን ከዚህም ሀገር ዝም ብለው ሄደው እዚያ የሚለጠፉ ሲኖዶስ ስብሰባ ላይ ጸጥ የሚሉ ምንም የማይናገሩ ዘይዶን ኬር ስለ ህዝቡ፣ ስለ አስተዳደሩ፣ ስለ ምናምን ምንም የለም። የሆነ ነገር ሲባል ግን ዘራፍ ብለው የሚነሱ አሉ። በቃ እና በውስጥ ላይ የሚደዋወሉ ማለት ነው። እንደ ጎረምሳ ዝም ብሎ አፕሪሼት የሚደራረጉ እንዳሉ እናውቃለን። ስለዚህ ጳጳስ ስንሆን ጳጳስ አይከሰስ ሰማይ ይታረስ የሚባል ነገር የለም። የደበቁት ነገር ኑሮ በጵስትላ ላይ ሲደርሱ ምንም አልነካም ከሆነ ይሄ ትክክል አይደለም። የበለጠ የሚጠነቀቁበት ማይረግ እንጂ እንደፈለጋቸው የሚሆኑበት ስላልሆነ ቅኔውን ለባለ ቅኔው፣ ተርጓሚውን ለባለ ተርጓሚው የጸሎቱን የቅድስናውን ህይወት ይኑሩት። አንድ አባት ትምህርቴን እንጂ ህይወቴን አትመልከቱ ማለት አይችልም። መሰናክል መሆን እንደዚያ ሰው መሰናክል ለሚያመጣ ወዮለት ተብሏል። ሰው አሰናክለውናል፣ ንስሐ ይግቡ። ተሰናክለናል፣ አዝነናል፣ ይቅርታ ይጠይቁም ይመናል። ይሄ በጣም አጽንኦት የምንሰጥበት ነው። የመጨረሻ ነኝ መሲሁ አስተያየት ከገነት ደህና ይደሩ ልበል። ፎርፔ ማለፈ እኔ ጋር አዎ መምህር ፋሲካው ሰላም ይደሩ። እኔም ጋር በጣም ሄዷል። እውነት ለመናገር ሰላም ይደሩልኝ። እሺ ጸሎት አድርገን እንለያያለን። ይሄዱ መሄድ ይችላሉ። አላቲኖን አይ መላከ ገነት ምናልባት ቀጣይ ነገም ከገቡ ብዙ ነጥቦች የተነሱት በነገራችን ላይ ከ15 በላይ ሴቶች አሉ። ለምሳሌ አሁን ሮሜ 8:34 ለጥያቄ ለክርክር የሚነሳ ግልጽ የሆነ ነው ያሉት። ለምሳሌ አሁን እዛ ንግግራቸው ላይ ምንም በቃ ማለት ምን አይተ አሁን በፕሮቴስታንቱ እይታ ነው ግልጽ የሆነው እንደ ኦርቶዶክሱ ነው የሚለው ራሱ ግልጽ አልተደረገም። አጠቃላይ እኮ ስብከታቸው ኦዲየንሳቸው ቤተክርስቲያኗን የኛን የራሳቸውን ሰዎች እየተቃወሙ ለሌሎቹ አጋዥ ሆኖ ነው የቀረውት። በቃ ምንም እኮ ጥያቄ መስቀል ቤዛነት አሁን አወራዱ ምንም በቃ ስለተሰቀለበት እንጂ ሌላ ፋይዳ የለውም በሚል ሴንስ ነው የገለጹት። መስቀል ቤዛ ነው የሚባል ራሱ የሚለው ንግግር በቃ መስቀል ቤዛ ነው የሚለው ክርስቶስ ስለተሰቀለበት ነው በቃ መስዋዕት በሚል አይነት ሲሆን አውርደውት ነው የገለጹት። እና ብዙ ነገሮቹ መልስ ይሰጥ ከተባለ ትምህርቱ ላይ ተረት ሁሉ ብለውታል። አሁን የፈያታዊ ዜማ እንደዚህ ተረት ብሎ እኛ ትራይኮቶሚ እና ዳይኮቶሚም አንስተዋል። ይሄ ነፍስ ስጋና መንፈስ የሚል የት ላይ ነው የሚገኘው ሙሉ ትምህርቱ? ፍኖተ ጽድቅ የሚባለው ፍኖተ ኃጢአት የሚባል ዩቱብ አለው የራሱ ዩቲዩብ አረክ ቸርች ሁሉ አለው። እነ ፓስተር ፕላንት አድርጓል። ወደፊት ይቀደሳል ብዬ ተስፋ አደርጋለሁ። እኔ አሁን ራሱ ሳይጀምሩ ይቀራሉ እና ካለ ምን ቀረ ጳጳስ ካለ ምን ቀረ እንግዲህ። አዎ እንደዚያ እኮ ነው ባይዘው እንደዚያ የሚያስቡ ስላሉ ነው። እና ትክክል አይደለም። ነውና እስኪ እንመለሳለን። ለአሁኑ ሰላም ክርስቶስ ለሁላችን ይብዛልን። አሜን። መምህር በርቱልን። መልካም ጊዜ ይሁንልዎት። እሺ ቀሲስ ጸሎት ያደርጉልን። እንግዲያስ የሚሉን ነገር ካለ ብለውን። ያው የእርሶ ቤት ስለሆነ አዎ ካዘዘኝ ይታዘዛለሁ። አይ ጥሩ ነው። የተነሱት ሀሳቦች በጣም ጥሩ ናቸው። አይ ቲንክ ሁላችንም እንደገና በደንብ አይተነው ሙሉውን በእያንዳንዱ ነገሮች ላይ እንደዚህ ውይይቶች ቢደረጉ በእርሶም ቤት በሌሎችም በሁላችንም ቤት ጥሩ ነው ብዬ አስባለሁ። የተነሱት ሀሳቦች በሙሉ ትክክል ናቸው። እግዚአብሔር ሁላችንንም ከስህተት ይጠብቀን። አሜን። የትንሣኤውን ብርሃን በልቦናችን ያብራልን። አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ የዋጃትን ቅድስት ቤተክርስቲያናችንን በቸርነቱ ይጠብቅልን። አጽራረ ቤተክርስቲያን ያሳድረን። ቀኑን ሌሊቱን ይባርክልን።
አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐንም ኩሉ እኩይ እስመ ዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአኮ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ከርስኪ ተፈሥሒ ፍሥሕት ኢየሱስ ክርስቶስ ሠራዬ ኃጢአት ሥራዬ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን። እናመሰግናለን። መላከ ገነት ይፍቶኝ ቀሲስ። አሜን 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 አሜን። ከፍተው ስለሰበሰቡ አሜን። ስለመጣችሁ ደስ ብሎኛል። በጣም ነው የማመሰግነው። እግዚአብሔር ይስጥልን። ከታችም ያላችሁ ሼር፣ ኮፒ ሊንክ፣ ታብ ስታረጉ የነበራችሁት ከልብ እናመሰግናለን። በርቱ፣ ጠንክሩ፣ በርቱ፣ ጠንክሩ። በቆሙበት እምነት ላይ ጸንቶ መቆም፣ አለመደናገር፣ አለመፍራት፣ አለመደንገጥ። ኦርቶዶክሳዊነት ዝም ብሎ ከሰማይ ዱብ ያለ ሳይሆን በአለት ላይ የተመሰረተ እምነት መሆኑን ተረድቶ ሁሉም ለቤተ ክርስቲያን ዘብ መቆም አለበት። በተለይ ይሄ ጊዜ የፈለገው ነገር ቢመጣ በዚህ ሰዓት ላይ የፈለገው ነገር ይመጣ ከቤተ ክርስቲያን ጎን ቆሞ እውነተኛ ፍትህ ርት በምድሪቷ ላይ መጥቶ ተረጋግተን ቁጭ ብለን መነጋገር እስከምንችል ድረስ ቤተ ክርስቲያንን መጠበቅ አለበለዚያ እንደዋዛ እንደ ቀላል ያየነው ነገር ነገ ዋጋ ስለሚያስከፍለን ነው ዛሬ የምንታገለውና ቀሲስዬ እግዚአብሔር ይስጥልን፣ ከልብ እናመሰግናለን። ሁላችሁንም ከልብ እናመሰግናለን። ሰላም ዋሉ፣ ደሩ፣ አምሹ። እግዚአብሔር ይስጥልን። አሜን አሜን። መላከ ገነት ሰላም ይደሩ። አሜን አሜን። ከታች ያላችሁትን ከልብ ነው የምናመሰግነው። ተባረኩ። እስካሁን አብራችሁን ስለነበራችሁ በጣም ትልቅ ምስጋና አለኝ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ዘመናችሁ ለበረከት ይሁን። ራሳችሁን ጠብቁ፣ ሌላ ቤት አትግቡ ፕሊስ። በቃ ምንም ፍሬ ከሌለው ከጨለማ ስራ ጋር መተባበር ተገቢ ስላልሆነ እንዴት እንደምትሰሙ ተጠበቁ ይላል እኮ መጽሐፍ አይደለም? እንዴት ጆሮአችን ራሱ ጤናማ የሆነውን ቃል መስማት አለበት። እምነትን የሚጨምር ጽና ሃይማኖትን የሚያሳድግ ማለት ሌብል አለው ክርስትና እና ከፍ የሚያደርግ ነገር ላይ ብንቆም ጥሩ ነው። አለበለዚያ ዛሬ ላይ እንደ ቀላል ዝም ብለን ማንም በጆሮአችን የመጣው ሁሉ ሹክ የሚልበን ከሆነ ለመሳሳት ቅርብ እንሆናለን ለማለት ነው። ከልብ እናመሰግናለን። እግዚአብሔር ይስጥልን። ሰላም ደሩ። ኦኬ ለካ እንትን አላልኩኝም። ቆይ አንድ ጊዜ ኮሜንት ልክፈት። አሜን የሚለውንማ ድምጻችሁን እንስማ እንጂ አኮረፈም ካለ የመጨረሻ ዘግቼ ነበር። እሺ በሉ ሰላም እደሩ። ሰላም እደሩ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ዘመናችሁ ለበረከት ይሁን። የኛ አባቶች የከፈቱ ካሉ ወንድሞቻችን ካሉ እነሱ ጋር ገብታችሁ ተማሩ። ይሄን ነው ማለት የምፈልገው። ሸር ስታረጉ የነበሩ ከልብ አመሰግናለሁ። ቴንኪው። እግዚአብሔር ይባርካችሁ። መልካም የትንሣኤ በዓል ማይዶት ነው ዛሬ በእኛ ሰኞ፣ ነገ ደግሞ ያው ኦልሬዲ ማክሰኞ ሆነ አይደል? አዎ እንደዚያ ነው። ከልብ እናመሰግናለን። ከልብ እናመሰግናለን። ጸሎት አድርገናል። ያላስገባኋችሁ ሰዎች በጣም ይቅርታ ታረጉልኛላችሁ። በጣም ስለመሸ በጣም ደክሞኛል። አይኔ በጣም ፈዟል። አራተኛ ነው አሁን ላይ የገባሁት። የጠፋሁትን ያክል አካክሻለሁ ማለት ነው። ሰው ሕማማቱ ላይ ሰነበትን፣ መስቀሉ ላይ ደግሞ ሌላ ፈተና መስቀል ሆኑብን ማለት ነውና እንግዲህ ለበጎ ነው። ሊቃውንቱ እንዲተባበሩ መልስ እንዲሰጡ